በዛሬው ክፍል ሰውን ገንዘብ ሉዝ ለማስደረግ ነው ብር ለመብላት ነው የመጣው ምናምን በጣም ብዙ ስሞች ተሰጥተውኝ ነበር። በጣም ይሸታል ቤቱ ምን ይሄን ያህል ሰው ማይኖርበት ሽታ አይደለም ግን I have a sensitive nose ገባ። እኔ ኖርማሊ የኔን ስትራቴጂ የምታውቁ የኔን ትሬድስ የምታውቁ በቀን ማክሲመም ወስዶ የነበራቸው ትሬዶች እኔ አንድ ትሬድ ነው ብዙ ጊዜ የምወስደው። አንድ ትሬድ የምወስድ የነበርኩ ልጅ I was taking multiple trades on the challenge. I missed the trade that I was waiting for. Yeah, I don't know. I really am mad, bro. Like literally carb ጀምሮ ላይ የጠበቅኩትን ትሬድ ነው። ሁሉንም ትሬድ አግኝቻለሁ። አሪፍ እስካሁን ወደ 3000 ገብቻለሁ። $3000 ሰጥቷል። አሪፍ ነው፣ በጣም አሪፍ። $3000 የሚገርመው ትሬዳችን አሪፍ ነበረ። ወደ TP2 ምናምን ሄዶ ነካ። የሚገርም ነገር ግን እኛ ወጥተናል። ግን ያው አሪፍ ነው። አንድ ሉዝ አልገባም። 16 ትሬድ ገባን። ቻሌንጁ ላይ 16ቱም ዊን ነበረ። አዳሜ ወተ ጠብሰን ብላ ትሬድን አድርገ እኔ እዚህ ኩክ አድርጌ አልሰራውም አልበላውም ምግብ ለካሜራ እንኳን ምን እንዳልይዝ I literally found another opportunity, bro. Like literally I'm so scared of this trade, guys. I'm not gonna lie, so fucking scared, man. What is good in Dubai? Safety and የምር ቻሌንጅ ራሴን ማድረግ ስለፈለኩ ነው እንጂ አረ እባክህ ምናምን ብዬ ወጥቼ I can buy something እና ወይ ኢቭን ትራሴን እንደዛ አዋራ እንኳን ሲሆን ያያችሁት ኤፒሶድ ዋላ ያያችሁት ትራስን እንኳን አልቀየርኩትም። እውነት እግዚአብሔር ነው የሚያውቀው። ነይ ጂያ because even though we disrespect this one, we still the market managed to come back below this level. ስለዚህ ኩክ በማደርግበት ሰዓት እንደው በጣም እናደር ነበር። ምክንያቱም like የሆነ ሴታፕ አድርጌ አካውንቲንግ ሴታፕ አድርጌ ምናምን ነገር ጎልድን ኖ ትሬድስ አድርጌ ነበረው ቮላታይል ምን ያህል እንደሆነ ታውቃላችሁ። በዚህ ቦታ ገባለሁ ምናምን ብዬ በቃ ኩክ እያደረኩ ስታገል ምናምን ያመልጠኝ ነበር ትሬድ። በጣም ነው የሚያናደው። for የሰው ልጅ ፍላጎት እንዳለው ወላቆ ነው ምድራቸው ችግር ሲመጣ እኔ እኮ እግዚአብሔር ያለ ችግር ሲመጣ ፍላጎት ትዝ ያሉኝ ፍላጎቶች ብር ማግኘት ጀመረ። አስጎይናን ጋይስ እንዴት ናችሁ? ሁላችሁም ሰላም ናችሁ? ይሄን ቪዲዮ ካያችሁ ያ ማለት ቻሌንጁ አልቋል ወይም ደግሞ ኤፒሶድ 2 ነው የምታዩት ማለት ነው። ሶ መጀመሪያ ያው እግዚአብሔርን ማመስገን ፈልጋለሁ። ምክንያቱም በአጭር ጊዜ ውስጥ ተመልሼ ይሄንን ነገርም ለመስራት መብቃቴ one of the most important ነገር ነው። ምክንያቱም ብዙ ነገር ይንዛዛል፣ ብዙም ሊሄድ ይችላል። ከዚህ በፊት ካለኝ አንድ ቻሌንጅ ኤክስፒሪየንስ አንፃር ይሄም ትንሽ ይረዝማል ብዬ አስቤ ነበር፣ ግን ከእግዚአብሔር ጋር ቻሌንጅ በሰላም ጨርሰናል ማለት ነው። ሶ ዛሬ ስለዚህ ቻሌንጅ ነው የምናወራው እና የወሰድኳቸውን ትሬዶች እናያለን። የነበረውን ሲቹዌሽን ሰው ጋር የነበረውን ነገር እናያለን። እነዚህ ነገሮች በመረዳት እናንተ ቻሌንጅ ውስጥ የነበራችሁ ልጆች በመጀመሪያ ኮንግራቹሌሽን ጋይስ፣ ኮንግራቹሌሽን ይሄን ኦፖርቹኒቲ በመጠቀማችሁ is one of the biggest thing ካረኳቸው ነገሮች is one of the biggest thing ሞር ትራንስፓረንት ሆኜ ያረኩት ነገር ሞር እኔንም ቻሌንጅ አድርጎኝ ያረገኝ ነገር ነው። ውስጥም ለሌላችሁ ውጭም ለነበራችሁና ለምትመለከቱ ኮንግራቹሌሽን። ምክንያቱም ይሄ ከዚህ በኋላ የሚወጡላችሁ እያንዳንዱ ኤፒሶዶች እያንዳንዱ ስለገባዋቸው ትሬድ የሚያሳይ ስትራቴጂ እና እያንዳንዱ ትሬድ የገባዋቸው ነገሮች የሚያሳይ ነው። ይሄንን ስንል ደግሞ ምን ማለት ነው? ከመጀመሪያ ቀን ጀምሮ from the day I start the challenge till we finish the challenge everything including the people የገቡ ልጆችንም ጨምሮ ከነሱም ያለውን አስተያየት ከኔም እያንዳንዱን ነገር የሚያስተምራችሁን ቪዲዮዎች አቀርብላችኋለሁ። እየገባውንም ትሬድ እና ያለን ለምን እንደገባዋቸው ሶ እናንተ ይሄን ነገር በመማር አፕላይ በማድረግ ራሳችሁ ላይ so you also you can take advantage እና ትሬዶች ላይ እና more profitable trader መሆን ትችላላችሁ። እንደኔ ደግሞ $1000 ተነስታችሁ ሰለብሬት እስክታረጉና ቤታችሁን እስክገዙ ድረስ የሚያሳይ ነገር ስላለ ማየት ትችላላችሁ ማለት ነው። for the start guys I'm not gonna lie ዛሬ ቻሌንጅ ያደረጉኝ ነገሮች በጣም ብዙ ነገሮች አሉ። the first thing when it comes to the house ያው first episode 1 ላይ እንዳያችሁት ቤት በመገባበት ሰዓት it was crazy because like የነበረኝ እይታ የምር ተቀምጬበት እዛ ቤት ውስጥ አላየሁትም። just okay ገብቼ እቃውን ሴታፕ አድርጌ መውጣት ነበርና
it was very difficult. አንደኛ ዲፊካልት የነበረበት ዋነኛ ምክንያት ምንድነው? from the start እንዴት እዛ ከገባሁበት ሌት ከገባሁበት ጊዜ ጀምሮ በጣም ታመሜ ነበር ጋይስ። ታመሜ ነበር ማለት በጣም the house have very bad smell። ያ ማለት ምንድነው? ሌላ ሰዎች እንዴት ኖሩ ልትሉ ትችላላችሁ። እኔ ግን ሳይነስ አለብኝ። I never like ታመሜ አላውቅም። even ከዚህ በፊት ሆምለስ ሆኜ እንዳነበርኩ ምናምን ታሪኬን ታውቃላችሁ። ከዚህ በፊት ሼሪንግ ውስጥ እንደኖርኩ ታውቃላችሁ። ያ ማለት ግን እንትን አልነበረው ስሜል አልነበረውም። this have a very bad smell ቤቱ like ለምን እንደሆነ አላውቅም። ብቻ ሽታው since I joined the house like በጣም ታምሜ ነበር። ከአራት ዓመት በኋላ ነው እንደዚህ ታመምኩት። like ታምሜ አላውቅም። በጣም ዲፊካልት ነበር። ምክንያቱም the whole time imagine like you have a running nose ራስ ምታት። እኔ ደግሞ like እንትን ይለኛል፣ ይሄ ያሳክከኛል ሰውነቴን ፊቴን ያሳከኝ ነበር። ሰው መተኛት አልቻልኩም ነበር። so from the start ከገባሁበት ጊዜ ጀምሮ በጣም አዛ ነበር። ግን ያ ነገር ደግሞ እንቅልፍ መንሳቱ በምን ጠቀመኝ ብላችሁ ብታስቡኝ ሳላችሁ ነግራችሁ ነገር is because I look my chart is 24/7። አሁን ለምሳሌ እኔ ኖርማሊ የኔን ስትራቴጂ የምታውቁ የኔን ትሬድስ የምታውቁ በቀን ማክሲመም ወስዶ የነበራቸው ትሬዶች እኔ አንድ ትሬድ ነው ብዙ ጊዜ የምወስደው። አንድ ትሬድ የምወስድ የነበርኩ ልጅ I was taking multiple trades on the challenge። the main idea ምንድነው? ፐርፌክት ትሬዶችን እየወሰዱ አንድ ትሬድ በቀን ወይ ደግሞ ማክሲመም ሁለት ትሬድ በሳምንት እየወሰዱ ቻሌንጁን መጨረስ ነበር። ያ ማለት let's say 10 ትሬድ በወስድ ይሄን ትሬድ የምወስደው በሁለት ወር ውስጥ ወይ በሶስት ወር ውስጥ ነው ማለት ነው። እነዚህን ፐርፌክት ቻሌንጆች ስንቶች ለማግኘት ግን መጀመሪያ ትሬዱን ሳልገባ በፊት ወይ ቻሌንጁን ሳልገባ በፊት የመጀመሪያ ስጠብቀው የነበረው ሙቭ ነበር። ባለፈው like የመጀመሪያ ኤፒሶድ ላይ ኤክስፕሌን አድርጌው ነበር መሰለኝ። ጎልድ በጣም ቡልሽ እየሄደ ነበር ያን ሰሞንና ወደ ፑል ባክ ነበረው። ያን ስትራክቸር ፑል ባኩን ስንቀርየር አብሬ ሄዳለሁ ብዬ ስጠብቀው የነበረው ሜጀር የሆነ ሙቭ ነበርና ከገባው በኋላ ልክ ጠዋት ላይ ስነሳ I was so disappointed። ጠዋት አይደለም ለሊት ስነሳ I was so disappointed። ምክንያቱም ማርኬት ተከፍቶ ኦልሬዲ ወደ 600 ፒፕስ ምናምን ሄዶ ነበር ማርኬታችን። ያው ገብተናል ያው ብሮ ሊትራሊ ማለት ነው። ስልኬ መብራት ነው፣ በስልኬ መብራት ነው ያበራ ያለሁት። I'm about to sleep my guy. I'm about to sleep. We just ከሌላ ቦታ ነው የመጣሁት ገና like I have this trade that I need to take ጎልድ ያየው ቦታ አለ በቃ It's using my phone man. ጎልድ ያየው ቦታ አለ እንዲያልፈኝ አልፈልግም ታውቃለህ። በጣም ፈርቻለሁ በእናትሽ ያመኝ ነው አፍንጫዬን በጣም ማለት ነው በእናትሽ በጣም ይሸታል ቤቱ ምን ይሄን ያህል ሰው ማይኖርበት ሽታ አይደለም ግን I have a sensitive nose ገባ I'm so fucking tired I don't want to sleep. I really want to sleep. I really want to take this trade but like ከዛ መምጣቴ ነው ይሄ ደክሞኛል Tomorrow I'll start the challenge, so I have to wake up. Like I don't want to miss this straight up, Anyways, when the day I will በጣም ታውቃለህ logics ስላለብኝ Nah, AC was not working. The AC is not working. I have huge ass clothes. I'm መንቀሬ ይመጣል አይቀርም AC smoking because it's winter, so it's like it's not that bad. Beside this well. So guys, you must have to have them. That's good. So I missed the trade that I was waiting for. Yeah, I don't know. I really am mad, bro. Like literally, the book thing trade now. So I literally wanted to take this trade because like we have like over 700 pips moved already, bro. It's like this will make the game very short. My heart is racing right now because like I really wanted to take this trade, bro. Like literally, man. I was sleeping and waking up like 100 times, but last I fell asleep and boom, I couldn't get up. The traders already left. I wake up now.
You know, like now the trade is like very risky. I can see like I'm still watching an opportunity, seeing an opportunity on this market, but it's like it's not good. You know, like it's not that good, bro. The trade is good, I'm not gonna lie, but it's like it's very risky, so I'm not sure if I could take it. You know, it's like very bad. Anyways, let me see. Let's wait. I really, you know, like if I look within a bro, I want this trade because like he like Arif structured Arif move Nialo. I will take this opportunity. Like I really, if I close my eyes right now, like I probably will sleep. So I'm trying to wake up. Yo, like hey, my brother is in front of me, bro. Like it's so disturbing. I need to close my eyes if I see it here because like if I stay that way, it's like it's more bad. When I stay here, like I need to close my eyes because like hey, my brother is in front of me, man. If I close my eyes, I will fall asleep again and miss another opportunity. It's so fucking bad, man. Anyways, yeah. Let's see how it goes. 600 ፒፕስ not easy እኔ 1 2 1 2 3 ነበር ያን ቻሌንጅ ለመጀመሪያ ያሰብኩት ያ ማለት አትሊስት ወደ 6 ቀን የሚያህል ነገሮችን ይቀንስልኛል ማለት ነው ስለዚህ it was very bad and at that situation ፓኒክ አይደለም ያደረኩት I see the setup ቻሌንጁ ላይ ሴትአፑን ታዩታላችሁ ቻሌንጁን ለምን ወሰድኩት ያን once I see that setup when we have a pullback ገባ ነው ያን ትሬድ ማለት ነው So guys, I literally found another opportunity, bro. Like literally, I'm so scared of this trade, guys. I'm not gonna lie, so fucking scared, man. Bro, I'm so scared because like I can see like I need these traders like to have a big ass open place, but it's like the time is too early, bro. I don't think everybody will wake up to even take this trade, man. But I'm awake, you see, man. I'm awake, bro. I'm awake. I really want to take this trade, man. So if I do this right now, I'm 100% sure like it will transfer my account. At least I will double the account or triple the account. But it's like I see gold momentum in this time right now. I don't think it will have a pullback to a previous zone. So I want to continue with everybody. So if anybody who missed this trade, bro, it's like gonna be way behind because I'm going to risk literally all the $1,000 in this specific trade, man. Oh my god, my heart is racing, man. Okay, it's coming to my position now, so I have to place this trade. I have to place this trade and I have to write them as well. Bro, the house smells so bad, man. I'm placing my trades now. Buy gold now. I'm also sending like signals for the people who's not in the what is this copy trading. I'm sure a lot of people not wake up. Let me see how many people see it. Like there is 100 something like what's people in the group, so I don't know how many people will see it. Now it's already. Oh, nice. Okay. This is great. You're not gonna go at the profit lane alone. Stop this not break even. I'll in a small like I'll be in the middle. Not normally, I go copy and paste and open again. Fast almost without saved the message.
ሴቭድ ያስቀመጥኩት ኤዲት አድርጎ ለመፖስት ይመክርላል። ሴቭድ Let's go now. It's done. Our first trade, yo. Our fucking first trade, yo. Actually, like 79 people watched the post that I posted. Yeah, I'm still 40 ምናምን ሰው አላየሁም። ቪው አለ ሳሳይ የሚያመጣ 40 ምናምን ሰው ተኝቷል ማለት ነው። ሌላው ገብቶ for the what is this? You know, for the past day before the challenge started, I really wanted to see this area to be broken. You see, as like if you can see, we got the lower lows, lower highs, lower lows, and the market literally refused to break a new lows in this area. Yes, we refused to break new lows. It means the market okay, now we have refused. So what we need is like we want to see the highs, the last highs also to be broken. Of course, you can see this trade, we have the lows disrespected at this area. Good. If you want to see like a perfect setup, you want to see this area. Yes, you want to see this area, and again you want to see this area to be disrespected the second time. Yeah, because even though we disrespect this one, we still the market managed to come back below this level. So let's see. I waited. We've been taking all of these trades, but it's like I wanted to see this area to be broken so I can see this bullish structure form, you know. So at the end of the day, I really wanted to wait this one, but it's like because like it was Friday. You see, it was Friday when the market closed. This happened, and our starting date was November 10. So the market started playing smoothly, but the thing is like, when the market stopped playing, I was like, it didn't go as planned. When I wake up, I was so emotional because I really wanted to hold this trade from this. You see, my entry levels were in here. I wanted to see my entry level. I explained this on the group and also in the first because like I want to when this resistance broken, I want to see this area to hold from here. And I don't think I was going to go out because I really want to hold this position very long. But it's like, you know, when I wake up, the trader already left. You know, the trader already left. All of this moves. It's over. Let's see, it's over 700 pips. I remember the market goes over 700 pips, and I was shocked. And this is what I posted. Like I posted our first entry left us, but when it comes to this, the momentum didn't stop, guys. So the momentum didn't stop. So it didn't stop me to go in on the trade. It didn't stop me to go on the trade. This is my trade. This is the trade that I took. Let me go back again. Let me show you guys again. This is the trade. Yeah, this is the trade we took. So when it comes to this, I want to show you guys the most incredible part about this trade. Yeah, this is the most incredible part about our trade. You guys, like when I say buy, you guys can see on the screen. When I say buy in here, market was going in a very good a very good volume, you know. So I was expecting the market to come back to the area and respect this. You see, this is our first trade. For me, this is the most important trade, because at the end of the day, if I lose this trade, I know I will be staying in that home for a very long time. You see, so I go in a lower time frame. I go to a lower time frame. I want to see a pullback and a pullback, then structure. You see, a pullback and a structure. So our first TP was like, let me check our first TP. I need to check this because like November 10. Yeah. Okay, our first TP was 48. Yeah, 48. So let me go back. This is our trade. So I see a pullback in the lower time frame. You guys can see we have a pullback in the lower time frame. Then the market start rolling. When we start start rolling, we have a pullback. Then this is where I find my entry. When I find entry like this, and boom,
we make higher high and lows. This is when I find entry. If it was another days, I will be scared and I will might be waiting this trade unless it goes to this direction. But even in here, you guys can see the market start pulling back, and boom, higher highs, higher lows. We come back again with the same momentum. So when we have this lows, this is where I put my entry. Then we have our first TP around this area, and the market start continue rolling and never come back after this. You see, this is where it gets interesting, because like it was our first trade, and this is our first TP already hit. Then the second TP was like 40.53. Boom, it's already hit again. Then the third TP was 40.58. Boom. And it's crazy. Why is crazy? Because like at the end of the day, I wanted to see this trade goes to the direction that we wanted, even though it's like we taking the trade. It was like the trades was moving in a very nice way. Yeah. So boom, the fourth TP, also the fifth TP. So after this, we have one open position. Yeah. So I said, in every position I have another open position. That's what makes it very interesting. The same day, bro, this was so crazy. Move, we managed to secure over 125, guys. 125 risk to reward. Imagine, የመጀመሪያው ትሬዳችን over $5,000 በላይ ነው የሰራነው ማለት ነው። $5,000 በላይ ነው የሰራነው። So it's so crazy, guys. Imagine. መጀመሪያም ብያችሁ ነበር ኤፒሶድ 1 ላይ the first trade 10 ሰው መመርጥበት ምክንያት the first trade I'm going to risk my money so I can like push the account ብያችሁ ነበር። So ምክንያቱም the first trade is the most important trade of all time, guys. ነግራችሁ ነበር። Imagine if that trade goes in the wrong direction, ያ ማለት ወይ 500 ወይ 300 ምናምን ዶላር አካውንቱ ተመልሶ እሱን ደግሞ መልሶ ለማሳደግ መታከክ ነበር። ግን የመጀመሪያው ትሬድ we turn out to be very beautiful እና ወደ 5000 ምናምን ዶላር አደረግን ማለት ነው። So we have secured 125. So then it's not easy, bro. It's not easy. እኔ በጣም ለኔ it was so crazy ምክንያቱም በጣም ስፈራ ነበር እንዳልኳችሁ ይሄን ቻሌንጅ ስጀምር እኔ የምር የእግዚአብሔርን ነገር ያየሁበት ቻሌንጅ ነው። ምክንያቱም ይሄን ቻሌንጅ ከመጀመሪያ በፊት እኔ ቻሌንጅ ከመጀመሪያ በፊት ጾም ጸሎትም ገብቼ ጸልዬ ራሱ ጀምሬ አላውቅም። አታሷሽኝ። ግን ካለፈው ቻሌንጅ አንፃር እና ሰውም ጋር ይሄን ነገር አዲስ ስለነበረ ሰይፉም ላይ ቀርቤ ስለነበረ on that show, I mentioned this, so a lot of people was seeing መጥፎ ስሞችም ተሰጥቶኝ ነበረ ምንድነው አንዳንዴ እኔ ከማውራት ይልቅ ሰርቼ ማሳየት ነው የምወደውና የምር ሰርቼ ማሳየት ነበር የፈለኩት። ሶ ስለኔ መጥፎ ነገር ሜንሽን ሲደረግ በቪዲዮዎች ምናምን ሲወራ ሰውን ገንዘብ ሉዝ ለማስደረግ ነው ብር ለመብላት ነው የመጣው ምናምን በጣም ብዙ ስሞች ተሰጥቶኝ ነበር። ሶ ምንድነው በዛ ሰዓት ወጥቼ ባወራ it will pull more attention እንጂ ሰው ጋር የክርክር መፍትሄ እንትን ሰጠዋለሁ እንጂ መፍትሄ አልነበረም የምሰጠው። ሶ ለኔ ከእግዚአብሔር ጋር ሆኜ የምር ጾም ጸሎት ገብቼ ነበር ይሄን ነገር የጀመርኩት። እግዚአብሔር ደግሞ አላሳፈረኝም። really turned out to be good. The second trade, guys, oh my god, bro, the same day. እኔ normally አንድ ትሬድ ነው maximum in a normal days ራሱ ሞትዶ I mean like ሩሎቼን ራሱ በጣም ሰብሬ ነበርና the same day ድጋሚ ሁለተኛ ትሬድ ገባን። ሁለተኛው ትሬድ 1 to 4, bro. It's like boom. እና እሱም የሚገርም ትሬድ ነበር። like bullish ቀጠለ። ድጋሚ ሶስተኛ ትሬድ pullback ሲኖር ሶስተኛ ትሬድ ገባው። The same day, guys, I'm talking about the same day we have 125 again, guys. So it's like in the same day ብቻ ወደ 1000 ምናምን ፒፕስ ሴኩር አደረግን ማለት ነው። ምክንያቱም the gold has been pushing very bullish. When we have pullback, boom, when we have pullback እየገባሁት ነበረ እንደምታዩት እዚህ ቻርት ትሬድ ላይ። So the second trade also I took in this area. Well, I will show you guys. So when we have a pullback, the second trade also is so crazy. The second trade was so amazing because at the end of the day, I took the second trade at when we have a pullback. Now I took the second trade and boom, the first trade, this first TP hit. This is where it gets interesting. And boom, we have a pullback. And every time when I have a pullback, it's like I wanted to use this one. I put my stop loss up around this area, even though what is this around this area, because I know even though we have a very lows, I really want to see the market moves freely, so I let the market open. Our second TP was 1496, and the third TP was 41
0.01. Yeah. So it's interesting because like the market start moving nicely after this. It doesn't even come back. You see, we have our first TP, boom, and boom, our second TP, boom, our third TP. You see, this is what I show you from this trade. Like all these trades were going, we took in a same day. You see, in a same day. So the third trade is also the same day. The third trade also is amazing because at the end of the day, we wanted to see a very nice move on this the same day. So we took the third trade as well around here, where we have a pullback and boom, 2-3 TPs again, boom. I can say, you guys can see in this also. I said our TP5 is hit perfectly for copy traders. You know, like automatically it was closing because I am there. But for the for this. I was doing the same way. So when it comes to this trade, I didn't be scared. I get scared because like if you guys can see, the gold has been moving in this direction that we wanted to. Even now, the problem is like I'm not gonna say anything about this trade if it was another day, because like at the end of the day, I wanted to be perfect. I wanted this to gap, this more volume to be filled, but I didn't get scared or bitch about this trade because at the end of the day, I want to use this opportunity once we have the market structure is respected. At the end of the day, always I will tell you guys, for me, market structure is the most important part when it comes to trading, because this market structure is literally a perfect price action. So as a price action trader, at the end of the day, I want to see a nice price action to be respected, so I can see good moves on the market. Yeah, so this is what happened. Honestly, ፓኒክ ነው ያደረኩት እኔ። በጣም ልቤ መምታት ጀመረ። ምክንያቱም ማለት ነው like ኤክስፔክት አላደረኩም። like imagine like 500,000 ደብል አድርጊያት ወይ 1500 ምናምን እሰራለሁ ነበር የመጀመሪያ በየቀን ያሰብኩት። ምክንያቱም በቃ አንዴ ደብል ከሆነ አካውንቱ እንደማይመለስ እርግጠኛ ስለነበርኩ። ግን imagine securing over $9,000 in the first day, guys, in the first day። እዚህ ጋር የምታያቸው ብዙ ልጆች ሪዛልታቸው አለ። ኦፍ ኮርስ እንዳልኳችሁ ደግሞ ሌሊት ነበረ። በጣም አሞኝ ስለነበረ ሌሊት 11 ሰዓት አካባቢ ነው በኢትዮጵያ የመጀመሪያውን ትሬድ የገባሁት። የመጀመሪያውን ትሬድ አንዳንድ ሰዎች ሚስ አውት አድርገውታል። ኦፍ ኮርስ ከኮፒቶ ትሬዲንጎች ውጪ ጆይን ያደረጉና ከኔ ጋር የገቡ ልጆች ሚስ አውት አድርገውታል። እስቲ ስለ ቻሌንጁ ስንመጣ ያለን አስተያየትና የወሰድካቸውን ትሬዶች ያመለጠሃል ወይ? how is it going your side? እስቲ ንገረኝ። ያው መጀመሪያ ማለት ነው ልክ ከዛ በፊት የሆነ ዲፖዚት አድርጉ ምናምን ብለሃል ነበር። የሆነ አማውንት መጀመሪያ 300 አድርጌ ነበርና ከዛ ቻሌንጁ ከመጀመሩ በፊት ታውቃለህ በደንብ በቃ ያኔ ዝም ብዬ በደንብ አላውቀውም ነበር። እሱም ብሎ አደረኩት እንደ ድንገት። ከዛ በኋላ ዲፖዚት ማድረግ አልቻልኩምና የመጀመሪያው ቀን ትሬድ አልፎኝ ነበር የመጀመሪያው ቀን። ከዛ በኋላ ግን በቃ ዲፖዚት አድርጉና ተመለስኩ። ከዛ በኋላ በቃ ሁሉንም ትሬድ አግኝቻለሁ። አሪፍ እስካሁን ወደ 3000 ገብቻለሁ። $3,000 ሰጥተሃል። አሪፍ ነው፣ በጣም አሪፍ። $3,000። Oh good bro, everything good? እንዴት ነው ትሬዲንግ? ሰላም ፈጣሪ ይመስገን። ሰላም አንተ? እግዚአብሔር ይመስገን። እንዴት አየኸው? ምንም አይልም። አካውንት እንዴት ነው? በጣም አሪፍ። ያኔ እንኳን ያን እንትን አላልኩም። አንተ ጋር አንድ ብቻ ትሬድ አንድ ነው የገባሁት ኦልሬዲ እስካሁን። ያንተ ከገባችሁ የመጀመሪያ ቀን ሰኞ ቀን እንዳጋጣሚ ታምሜ ነበርና ሆስፒታል ነበርኩኝ። የዛን ቀን አልቻልኩም። ምን ነው ሌሎቹን ቀኖች ደግሞ ትንሽ አሞኝ እንዳጋጣሚ ጠዋት ሆስፒታል ገብቼ ከዛ ስወጣ ምናምን እንትን ብላችኋል። ሌሎቹን ቀኖች ደግሞ ሌሊት ነው በእኛ የወሰዳችሁት 8 ሰዓት ምናምን ነገር። ከዛ ሰነቃ ምናምን ገብታችኋል። ነገር አንድ ቀን ነው እንዳጋጣሚ የወሰድኩት። ታይም ዲፈረንስ። የመቼኛውን ትሬድ ወሰድክ? ታይም ዲፈረንስ ሜቢ ሰከንድ ትሬድ ወሰዳችሁት። አሪፍ ነበር። ያው እዚህ ኢንተርቪው ላይ እንደምታዩት አንዳንድ ሰዎች የመጀመሪያው ትሬድ ሚስ አድርጌው ነበር፣ ግን ያው ካምባክ ነበረኝ። አይ ተርን አውት ቱ ቢ ላይክ በሁለተኛውና በሶስተኛው ትሬድ በደንብ ከፍ ለማለት ችያለሁ ብለዋል። እውነት እግዚአብሔር በሚያውቀው I have never been happier in my life። ሰው እንደዚህ ገንዘብ ሲሰራ በፊት አለ እኔም እነሱ በራሳቸው አንድ ቀን ሉዝ ማድረጋቸው አይቀርም። ይሄን ገንዘብ
አሁን ላይ ካልተማሩ ምናምን ብዬ ነው ማስበው ምክንያቱም እኔ በሰው ትሬድ እንደዚህ በሰው ሲግናል ሰርቼ ገንዘብ በራሴ ሉዝ አድርግ ስለነበረ I always think like eventually these people will lose money because I am not going to be there forever የሚል ነገር ነበረኝና imagine making everybody money every single day and this was so crazy ምክንያቱም አንድ ሉዝ አልገባም 16 ትሬድ ገባን ቻሌንጁ ላይ 16ቱም ዊን ነበረ can you even imagine this እንግዲህ ስለዚህ ከዚህ በፊት ቻሌንጆች አዘጋጅቼ አውቃለሁ ሉዝ ይኖራል ዊን ይኖራል ሉዝ አንዳንዴ even ለሶስት ሉዝ ልታደርግ ትችላለህ ግን I will always you know the best setup ለመውሰድ ነበር ሐሳቤ ሁሉም ቻሌንጆች ላይ ግን this challenge is like የእግዚአብሔርን ስራ የምር ያየሁበት ጊዜ ነበርና it was very crazy ከዛ በኋላ ተነሳው በጠዋት ስለተነሳው የዛን ቀን actually ኩክ አላረኩም like ከማክዶናልድ ነው የበላሁት ኳላ ባክግራውንድ ነገር አለችው ቤቱ ይሄ ማጨሻ ምናምን ቦታ አላቸው እዛ ሼሪንግ የሚኖሩበት ማለት ነው so እዛ ጋር ሆኜ የበላው ምክንያቱም ትንሽ even when you go out from the house is like the smell is much better outside ግን የምትቀመጥበት የለም እዛ ጋር ራሱ like ብዙ ስታፍ ስላለ ማለት ነው amazing day ራሱ አለቀኩ ነበር አሁን መውጣቴ ነው ወዳችሁ እዚህ ጋር ይሄ ማለት የሰው ነው like share የሚያደርጉ ሰዎች እዚህ ጋር የሚነሱ ልብሶች አሏቸው so hey I don't know my fridge እንደሆነ now so you know I wanted to take a trade because of that reason cook አድርጌ አልሰራውም አልበላውም ምግብ so ቀኑ ሙሉ አልበላውም ማክዶናልድ አዘዝኩ አሁን ልበላ ነው really like trade እየወሰድኩ ስለነበር ማለት ነው like I have a successful day bro like literally በጣም ፈርቼ ነበር ዛሬ ታውቃለህ አሪፍ ትሬድ ባይሆን ምናምን ብዬ ምክንያቱም at the end bro I don't want the people to lose bro this way is crazy man so why would I push myself I just ordered what is this McDonald's I didn't eat the whole day my guy so yeah I will eat this so this is the background like this is where you smoke where you eat is like this so, you know bro that everything smells in here man ሰማይ አምላክ እግዚአብሔር ይሄንን ማዕድን ባርክልን ቀድስልን ስለዚህ ጊዜ አመሰግናለሁ ላንተ ለተቸገሩ ስጣቸው አምላክ እግዚአብሔር የተመስገን ቀሪው ሰዓቱን ለተረከበ ኢየሱስ አሜን I'm hungry as fuck bro እዚህ ጋር ግብዳ ህንጻ ይሰራ ሳውንዱ ሻክ እኔ እንደዚህ ህንጻ ነው መስራት ፈልጎ እዚህ ዝም ብዬ የተሻሻለው እዚህ ቻሌንጅ ነው ያልኩ አይዋ እንደዚህ ህንጻ እግዚአብሔር ቢሰጠኝ በቃ ያበደ ነው አባ አይሱ አይቀርለትም ልብላ ስርቅ ወይኔ ነገር እንዴ ነው በቃ ይመቻችሁ ልብላ ምግብ ልብላ ይዘቀያል ማለት ምግብ ልብላ በቃ ይመቻችሁ ውስጥ it's a disaster I'm not gonna lie በቃ እንቅልፍ የለም ምክንያቱም ያመመኝ ነው the whole time በቃ ሶፍት በቃ የለም ቲሸርቴን አዝቼ በቃ በሱ መናፈጥ ነው በቃ you know it's like very bad my ይሄ ራስ ምታቱ ፊቴን ይበላኝ ነበር ምናምን እና ደግሞ የምር ቻሌንጅ ራሴን ማድረግ ስለፈለኩ ነው እንጂ አረ እባክህ ምናምን ብዬ ወጥቼ you know I can buy something እና ወይ even ትራሴን እንደዛ አዋራ እንኳን ሲሆን ያያችሁት ኤፒሶድ ዋላ ያያችሁት ትራስን እንኳን አልቀየርኩትም እውነት እግዚአብሔር ነው የሚያውቀው
ምክንያቱም በቃ just I'm challenging myself what if I don't have it for real ብዬ ነው በቃ እንትን የነበረውና it was so difficult አትዋሻሽኝ በጣም ዲፊካልት ነበር ፕላስ ደግሞ ሽንት ቤት አልጠቀምም ሽንት ቤት ማልጠቀምበት ምክንያት ይሄ ላይክ አንደኛ ሻወር ቤቱና ሽንት ቤቱ አንድ ላይ ነው ሰው ብሎ ይመጣል ሁለተኛ ጥርሴን ፍቃለሁ በቃ ሻወር አልወሰድኩም ላይክ for like continuously ለሆነ ያልቀናት ምክንያቱም እዛ ስገባ ወስዳለሁ ብዬ ያሰብኩት ሌላ ቦታ ስለነበረ እንደዛ ማድረግ አልቻልኩም ነበር ሌላ ቦታ ይልኩ ወስዳለሁ ወይ ደግሞ ግን እዛ ብዙ ሰው ስለነበረ መውሰድ አልቻልኩም ሁሌ ሰው ይመላለሳል so when I want to use like ከውሃ ሽንት ውጪ like number 2 መጠቀም ስፈልግ ሄጄ ወካርጌ ሞል ምናምን ሄጄ ነበር መጠቀመው ጋይስ so ሄጄ እዛ ሽንት ቤት ተጠቅሜ ምናምን ነበር መጣው ወካርጌ ስላችሁ like literally በጣም ወካርጌና በዛ መሃል ውስጥ ያው ብዙ ነገር አይቻለሁ አምና ገላታውሳሽ ፓርክ ሄጄ ቀበጥ ነበር በዛ ሄጄ ደቅ በቃ ራሴን በጣም ነው የሚያመኝ በጣም ያመኛል በቃ ከምታስበው በላይ ምክንያቱም like ምንም ማድረግ አልችልም ይሄ የተለየ ሰውኝ ሳይሆን like I have allergic so allergic በጣም ረፍት ነስቶኝ ነበር so ፓርክ ሄጄ ደቅል ነበር በዛ ሰዓት ውስጥ ግን ኢትዮጵያኖች ያጉኛኛል ኢትዮጵያኖች ብቻ አይደለም like literally I'm famous like ሌሎች ኮሚኒቲዎች ላይ እዚህ ሀገር ላይ ስለዚህ ሌሎች ሰዎች ራሱ እንደዚህ ነው የሚያዩኝ nobody knows I start the challenge so even fake guru ምናምን መስላችኋለሁ እንደዚህ ያዩኝና እቺ ሰው ምን እየሰራች ነው እዚህ ፓርክ መዞሮ እኔን ሞቲቬት ታደርገኛል ነበር እንዴ ራሱ ብሎ በይኝ እይታ በጣም ብዙ ነበር ነይ ጂያ ነይ here it is we going to the same direction ወላሂ የሰው ሰፈር መጥቼ እዚህ ፓርክ ውስጥ every cat ጂያን የምትመስል እኔ ድመት ጂያን የምትመስል ስሟ ራሱ ማለት ነው እኔ ራሴ እዚህ ፓርክ እየሄድኩ ነው የሚገርመው ነገር so ታያት በቃ you know normally ጀሌም ነው ማለት አስቆም እንጂ ምግብ ምናምን ሰጣቸዋለሁ እንደ ስትሪክ ካቶች ምናምን ሳይ በጣም ነው የሚያሳዝነው በፊት ማለት ነው ድመት አልወድም ነበር መንገድ ላይ ራሱ እያባረርኩ ትጅረና እያልኩ ነበር ከዛ አዶፕት ካረኩ በኋላ ማለት ነው ጂያ I even added another cat you know it's like so ውሻ ምናምን ይዞ ይመጣል እዚህ ፓርክ you see that's crazy my guy yeah እና በቃ እኔም ደበረኛ ቤት ምን ላስክ ቤቱ በጣም ነው የሚሸተው በዛ ላይ መስኮት እንኳን የለውም ምናምን guys so like I really want to take a rest you know እዚህ ሆነ እኔ ፈላዎች ምናምን ይጫወታሉ ቺክና ወንድ ምናምን ወክ ያደርጋል ምናምን ማጋይ ያየና so it's good for the first day is very good ወደ መውጣት የፈለኩበት ቦታ ይሄ ነው I mean for the first time it's not bad but it's like ይሰለቸኛል እንኳን ይሄ ሌላም ነገር ይሰለቻል ግን at least ቅርብ መኖሩ እዚህ ጋር ያበረኝ እዚህ ጋር የተጫወቱ ባትናልች I don't know how to play bro I can try though do you mind if I shoot a video yeah sorry my guy I think he's better than me man yeah man I get it yes sir yeah man what's for yeah okay very good what's your name brother Farooq my name is Marshall what okay yeah I am a trader you know trading nice bro I'm dying man it looks easy game but it's not easy how did it move the whole fucking time
ለካሜራ እንኳን ምን እንዳልይዝ You have 4 kids, guys, and he's playing like young guy, bro. He must be also have like 4 kids in Dubai, bro. He must be rich. I think I'll go, bro. Thank you so much. Thank you, my guy. Yeah, thank you so much. I didn't eat that much, bro, to play like this. I'm not gonna lie. No. Because I was sleeping the whole day, like I didn't think I was so depressed. Excuse me? Hi. What is your channel name? AB Marshall. You wanna check? You wanna check it too? And you see yourself, yeah? Say hello. Hello. Tell them your name. My name is Who? Mustafa. Mustafa. AB Marshall. Yeah, the first one. Oh, that means you're famous. No, I'm not famous. It's just this one. This one. 50 plus Yeah. millions subscribers. Well done. I like it. Thank you, my guy. Love. So they'll be watching themselves, and oh my god, bro. I was actually so depressed, guys. You know, I had like I already make the money from the trades, but it's like, you know, I really want to live the way I said I will. So you know, but I'm sweating like a motherfucker, bro. Like, I'm not gonna lie. So, oh my god, bro, this is actually because I don't know how to play. I have to run around, but the guy, he knows how to play, so he don't even move. He's like back, that back. And anyways, there is people who walk their dogs in here. You know, some people have a romance walk or something because they're couples and shit. Anyways, you guys can see like people sitting here, and also people actually, you know, with dogs, you know, but it's okay, it's good. So I was so depressed today, I'm not gonna lie, so bad, bro, because the place smells like shit, and there is no AC, there is no, you know, what is this, there is no window, bro. So I really ደብሩኝ ነበር, you know, ላዛ አሁን ተንቀሳቀስኩ ምናምን። ቀን ላይ እመጣለሁ ብትል ብራዘር ፀሐይ አናትን ብሎ የሚጥል፣ በዚህ ሰዓት ግን እንትንም ዊንተርም ስለሆነ እንትን ፍሬንድ እዚህ 17 ዓመት ቆይቷል። He have like 4 kids, all of them they were born here, so they just chill with the kids. I'm trying to walk around more, and yeah guys, so I'll go back and probably continue watching the market for tomorrow, and I also want to watch movie or something, but I don't want to go inside, but like time is getting late, so yeah. So ሌላው ግን starting from the next day I start cooking, you know, cook ማድረግ ጀመርኩ። ኩክ በማደርግበት ሰዓት እንደው በጣም እናደር ነበር፣ ምክንያቱም like የሆነ ሴታፕ አድርጌ አካውንቲንግ ሴታፕ አድርጌ ምናምን ነገር ጎልድን ነው ትሬድስ አድርጌ ነበረው። you know volatile ምን ያህል እንደሆነ ታውቃላችሁ። በዚህ ቦታ ገባለሁ ምናምን ብዬ በቃ ኩክ እያደረኩ ስታገል ምናምን ያመልጠኝ ነበር ትሬድ። በጣም ነው የሚያናደው for real it's so bad፣ ምክንያቱም I want to get out of those situation as much as I can. And I want you to guys to understand something. Even though we make $9,000 in the first like 2 days, እኔ ባንዴ አውጥቼ ገንዘብ መውጣት እችላለሁ። ማንም ሰው ማድረግ ይችላል። It's not going to be challenging for me. Challenging አይሆንም። Plus ደግሞ what if I lose the next like couple trades? ድጋሚ ተመልሼ ልመጣ ነው ማለት። ስለዚህ I need to make sure like I really have the money to go out from that house. Also ራሴን እየፈተንኩ ስለነበረ ልጆች crazy result የላኩልኝ ነበር። በቃ everybody saw hype. So ልክላችኋለሁ by the way like በጣም ይደብረኛል። So the only የነበረኝ እንትን እዛ ኮፒ ትሬዲንግ ላይ ያሉ ልጆችን ላይም እንትን እዛ
100 ምናምን ሰዎች ቻሌንጁ ላይ የተሳተፉ ልጆች ላይ ልክላቸው ነበር። ምንድነው ምልክላቸው? ይሄ ኦኬስ ቪዲዮ ልክላቸዋል። በጣም ደበረኝ፣ ኧረ ያመኝ ነው ምናምን በቃ መደበሪያ ማለት ነው። because I was so depressed in that house. I watch a movie Netflix ያለው Netflix ላይ ፊልም ደግሞ ጨርሳለሁ። ከዛ የሆነ ዌብሳይቶች ገባለሁ እነሱ ላይ ፊልም ያለው ራሴን ያመኛል። it was so difficult ፕላስ ደግሞ እንትኑ አልጋው ላይ ደረጃ ስላልነበረው መውጣት መውረዱ ማለት ነው የሌለ ስቃይ ነው ጋይስ በጣም እና በዛ ሲቹዌሽን ውስጥ ሆኜ እንደዛም ሆኖ ኩክ ለማድረግ እየሞከርኩት ኢማጂን እንትን ሲያመልጠኝ በጣም ነበር የምናደደው ጋይስ for real challenge ነው I was watching the whole time ቻርት ላይ ቁጭ ብዬ ነው ማሳልፈው በቃ the whole time ከዛ ኩክ ሳረግ ያመልጠኝ ነበርና when it comes to the cooking situation I'm not gonna lie it was okay it was fun and the first day of course ቲሞቼ መጣው አብረውኝ ነበሩ። እሺ ጋሽ አሁን ኩክ ልናደርግ ነው። የመጀመሪያ የኩኪንግ ፕሮግራማችን ነው። ሬሲፒ ልክላችሁ። አይ ፍሪጅ ምንም ነገር እየተጠቀምኩ ፍሪጅ ውስጥ ምክንያቱም ምንድነው if I use the fridge like ብዙ ሰው ስላለው ውስጡ ምናምን አዛ ግን ዛሬ ትንሽ ስፔስ አለው ምናምን ትንሽ ስፔስ አለው ውስጥ ላይ እንትን አለ ማረገው 2 ፍሬ ቲማቲም ገዛለሁ 2 ፍሬ ሽንኩርት ገዛለሁ ከዛ እሷን ከተፍ ከተፍ አደርጋለሁ እንቁላል ገዛለሁ እና ትንሽ ስጋ ገዛለሁ እንቁላል በስጋ ነው የምሰራው እንቁላል በስጋ እና በቲማቲም እና ሽንኩርት ውሃችን ይሰራል በቃ አሁን መክተፊያው ምናምን ቶ መጀመር ነው let's go እንትን ዘይት ፈልጌ እኮ we have 16 dirham so 16 dirham we move with budget my guy bam salt Mike ወይ salt እንቁላል አምሳሪ እንቁላልና ስጋ ቢኖር እንቁላል ብቻ ይበቃል ባክ አናባው ስጋ thank you so much ሽንኩርት ቲማቲም እና እንቁላል eggs እና ዳቦም ያስፈልጋል አጋ አረ ያበደ ዳቦ አለ ዛጋ this is important ሶስቱ ያስኩት እንግዳ ስላለብኝ ነው እንግዳዎችን ለመገብ ነው በዚህ ድህነት ውስጥ ሆኜ እናንተ አይደብራችሁም እንዴ ራሳችሁን አግዙ እርግጠኛ ነኝ የኢትዮጵያ ህዝብ ማዛ ነው እንደምን ታውቃለህ ውሃ እንዴት አፍልታ ቀዝቅዛ ጠጣ fresh this one fresh bread yeah this is good bread important ሽንኩርታ ዳቦ ይሻልሻል አይደርቅብሽም ይደርቅብሃል እኮ ማርሻሌ አንድ ቲማቲም ጠፋች ይሄ ይሻላል አይደል ቲማቲም ዳቦ ይሄ ይደርቅብሃል ማርያም አዎ እንዴ ሰው በመታበት እኮ ያደማል ይሄ ለካው ግን አሪፍ ነው አዎ እንግዲህ ትበያለሽ የሰራሽውን አንቺ ሙደኛ ነሽ እባክሽ boss I need this yeah coffee አይ ተው አልፈልግም መቻቻለሁ እንዴ by cash or card አይ ከበጀት አልወጣም 80 ብር ለብዙ ቀን የሚበላ ነው ጋይስ እንቁላሏ ትንሽ ዋጋው ካሰብኩ በላይ ነች በጣም ውድ ነው እንቁላል ሀቢቢ እሺ ኩክ ያረኩ ነው 10 ምናምን ሺህ ዶላር ሰርቼ ትላንትና እና ዛሬ ማባዳ ያለው ባክሽ ልመሰጥ ነው እንቁላሌ ምናምን ገዛዝቻለሁ አዳሜ ወተ ጥብስን ብላ ትሬድን አድርገ እኔ እዚህ ሪል ቲንግ እልሽ እዚህ ጋር ደግሞ ምጋብዛቸው ልጆች አሉ you ready okay guys cooking materials ትላንትና አላወጣኋቸውም ውስጥ ነው ያሉት
አሁን ነው ማውጣጣቸው አጋሩ እንግዳ አለኝ ተጋባዥ እንግዳ አለኝ እንግዲህ ነው ሬሲፒውን ይሞክሩታል it's going to be amazing don't worry my brother so ፋፋ እናደርጋለን አሁንም ኤነርጂ ውስጥ ነኝ ያለው ትራሱ እስቲ እናውጣው ለማንኛውም ነኝ the dish you see the tree the kamat እንትና ገዙ ካማጠቢያ ሳሙና አረ እንዳታጋጭኝ ከጎረቤቶቼ ጋር እንጂ ዝጊው ፍሬንድ ከጎረቤቶቼ ጋር ጣላይ ነው ካማጠቢያ ሳሙና ከነሱ ተቀምሎ not good yeah let's go by the way በኢኮኖሚ ነው ኑሮ ውሃ ቀስ ብላችሁ ጠጡሽ እሺ አንቺ ቀስ ብለሽ ጠጪ ዝም ብለህ እዚህ አገኘው ብለህ እንዳጠጣ ሚሪንዳ so እንትኑን እዛ ጥለነው መጣን ሳናቅ ማለት ነው what's going on my guy where you from bro Sudan yeah you look Ethiopian my guy you are Ethiopia yes sir yeah where are Ethiopia Shashamane you know Shashamane yeah I know for real yeah you've been in Ethiopia no how do you know about Shashamane I know both of you Ethiopia correct yeah how long you been in UAE bro we are doing a vlog it's okay yeah yeah okay you're now camera and yeah when I cook yes sir which area are you living bro here upstairs yes. no here down where you live this is the corner one the last which corner this corner yeah this one the right corner after my this one is yours this me that's yes next one how long when you came here not long ago bro I started Monday last Monday no this Monday yeah good. How long you been in UAE in UAE too much how many 2010 15 years yes what do you do engineer bro change what I don't know you have I plan to return back to Sudan big war is starting in Sudan yeah how is things now bro it's like crazy yeah too much yeah yes internet still works there the internet still work there yeah bro I see too many problems there yeah I bring my family here my family available in Ajman okay but my work here so yeah difficult every day going coming yeah that's not good yeah you have kids yes how many 4 oh bro too many kids yeah that's good. How old are you though how much 43 no 40 no up or down 39 yeah you look good 40 39 bro and what about you what you are doing me I am everywhere everything I'm a trader you know trading forex trading yeah I do forex trading now I am broadcasting some stuff like trading boom yeah. Good. making how to make food and you same bro same all same yeah but we're trying to grow we've been here I was here in 4 years 1 year 6 months yeah 6 months in Dubai he's new yeah I'm living 4 years yeah where was before here Dubai yeah Ethiopia you was in Ethiopia and you all from Ethiopia direct to Dubai direct to Dubai yeah bro what is good in Dubai safety and
ጨረስከው? No, I'm okay. Just the nails, bro. Damn. አትሌ ላይኛ ወይ አይዋ ቢላው እኮ አዲስ ነው ማርሻል። ምን ላድርግ በእናትህ? ቆይ ቀስ ብያለሁ። እንደ ድሮ ሻከትም እንደዚህ ፕሮፌሽናል ቪዲዮ ላይ እንደዚህ መጣን እጄን መጣው እንትኑ you know I forget the መክተፊያ so ሽንኩርቱ አይበዛብሽም? ይበዛል። አዎ እሱ መቆጠብም አለበት። ያ ላይፍ ኤክስፔንሲቭ ሶፍት ላምጣልሽ ያለ ወደ ሪትም መጣ። ሰላም አለይኩም። ወአለይኩም ሰላም። እና በዚህ በኩል ሊደብቅ ፈልጎ ነው አከለ I'm not trying to hide, bro. I'm trying to hide my ልጣጩን ጆሮች ላይ አድርጊ። ያ የታልፈታችሁ ጠይዋለሁ አልጣችሁ የት ነው የጣልከው? እዚህ ውስጥ ማጋ you cook? No. I think you injure your hand, correct? Huh? You injure your hand, correct? No, it's fine. I think it's because the nail. I touched the nail. Thank you so much. Okay? Yeah, it's okay. Thank you so much, Maga. I appreciate you. Yeah? Maybe for future. Bandage, my brother. Bandage. Is it? Okay. Now we are approaching the next step. Huh? Bro, sorry, you have lighter for this? Yes. Thank you, man. Thank you so much. ሰሞኑን ጠይቂውሽ። What did you say your name was? Barack Obama. Yeah, man. The original black man, is it? Which one? Can you show me, bro? I don't know. I never cook. You never cook? What do you eat? You eat outside? Yes. It's good with finance to eat outside? It's okay with finance and work? Yeah. Yeah, man. This is no need lighter. You push here. Yeah. Thank you so much. You push this and check which one. Yeah. I think I need the bigger one, yeah? Check the other one. Oh. This one. Check this one. Yeah, man. I think that one is much better. Thank you, man. Okay, thank you. This shit don't have that power, bro. Wait, let me wash this stuff, yeah? Yes, okay. Huh? አረ እንደዛ አይደለም፣ አውቶማቲክ ነው። ማንኪያ አለ እዛ ውስጥ? ማንኪያ አለ? ላምጣልሽ? አዎ አለ። አምጥተሻል? አረ ማርሻል ኧረ እንዳያቃጥልሽ። እንቁላል እኮ ባዶውን ነው የሚጣፍጠው ሲጀምር፣ ዝም ብሎ ነው። ቲማቲም ይቀርብሽ? ኧረ አደርጋለሁ። አልከተፍከውም? አይዘገየብህም? ይሄ እሳት አንድ እሳት የሚል አይቀርም። አታግዘኝም? ዝም ብለህ እዚህ ምን ላግዝህ? ኧረ ያዘበት። ኧረ ቆይ እንዳይዝብኝ በእናትህ። ውሃ ላድርግልሽ? ኧረ አድርጊበት። ብራዘር እቺን የ20 ብር ምንድን ነች እንቁላል የ100 ምናምን ብር ሳረጋት ታያለሽ። ሰፋ በዛ ነው with economy you understand ሶስት ሰው ትመገባለህ። ከዛ አባል አልበላም እንዳትል በካሜራ ፊት ነው አፈሪጅ ማበላ። ገና ነው ለካ እቺ ነገር። ችግሩ እኮ የተበላሸው እዚህ ጋር ማለት ነው እንትን መክተፊያ ለመያዝ ነው። ተረሳ ገባ። የሚገርመው ትሬዳችን አሪፍ ነበረ። ወደ ቲፒ 2 ምናምን ሄዶ ነካ። የሚገርም ነገር ግን እኛ ወተነዋል። ግን ያው አሪፍ ነው። አሪፍ ነገር ሲሰጠን ደግሞ ነገ ምናምን አይተን ነገ ከነገ ወዲያ እንገባለን። ጨው ልጨምርበታ። አሁን ነው ችግር ያበስለዋል። አሪፍ ነው። እሺ ባይዘው እንቁላል በባህሪው ጨዋማ ነው ታውቃለህ? እሺ አላበዛም፣ አታስቢ። አይ እንዳታበዛ ሌላ ጊዜ ነገ ከነገ ወዲያ ኩክ ስታረጊ
ዘይት ልታውጪ ስትይ ነው የምታደርጊው? ጨውላ ታደርገው እንደ ዘይት ማለት ነው። አንቺ ከጨዋታ ጨምረሻል ማለት ነው። አንተ እንቁላል መስራት የኛ ከባድ ነገር ነው። እኔ እኮ ላብዘው ብዬ ነው እንጂ ባዶን ነው መቀለጥ። ከፈተር ግን ዝም ብለህ ለቀው እኮ በቃ እንቁላል ምን ማስሞን ነው? አንቺን እኮ ላብራ ብዬ ነው እዚህ መከራ ያመለው። እኔ ተመችቶኛል ሁሉ ነገር። አሁን ሰው ምናምን ያገኘ ነው ግን ችግሩ ማለት በቃ ሽታ አለው ቤቱ ሽታ አለው። በቃ እሱ ነው የከበደኝ። አልቻልኩም። we make friends ምናምን you see you understand let me tell you a story yeah እንደዚህ ሼሪንግ ቦታ በመኖርበት ሰዓት የሷቅ አልነካም። የሷቅ እኔ ኖርማሊ በባህሪዬም ግን ሁሌ ቤቱ ስለሙሉ እኔ እነሱ ወጥተው ነው የሚሰሩትና አንድ ቀን የምሬ ነው በጣም በቃ ከተሰሙኝ ነገሮች አንዱ ነውና የሆነ እንትናዊ ነው ምንድነው ኢጂፕታዊ ነው ልጁ ማለት ነው። እንደዚህ አወጣና ፊት ለፊቴ ማለት ነው ልክ እኔ ጠብቆ እዛ ጋር ማርከር አውጥቶ ዘይቱ ላይ እግዚአብሔር ምስክሬ ነው በህይወቴ ማረሳው ቀን እንደዚህ ያሰመረ ማለት ነው። እዛ እንዲያየኝ ምናምን እንደዚህ ያስቀመጠ እንደምነካበት ነገር I never touch anybody's stuff ግን እንደዚህ አልፈናል። ያው አሁን ደግሞ ተመልሰን መጠን ከዜሮ የተነሳ ነው አጋይ በሌዙ አይደለስ ግን መቼም ማረሰው ነገር ነው። እግዚአብሔር እኔን ጠብቆ I was the only black guy እዛ ውስጥ መኖር maybe ሰው ሌላው ሰው ነክቶበት ሊሆን ይችላል። እኔን ግን መጥቶ አሰመረ ነው ጠብቆ። ሲጀምር እንቁላል የሁሉ ወጋ ያስፈልጋል። ደፋ አርጋ ቃሪያ አጠባ አርጋ ብልት ሲጀምር እንዲህ ሲጠበስም ብዙ አልወድም። አሁን ሳይጠበስ እንደዚህ ነው የምወደው። አሁን አንቺ ደግሞ ያቶጂማ እንደዚህ ነው የምወደው። ትወዳለህ አንተ እንደዚህ ሳይበስል? I will tell them alongside to be Marshall. I will drop the recipe, yeah? ይኸውልሽ በኑሮ ቀንድ የለም ኤቢ ማርሻል ብዬ ጽፌ ነው ፍሪጅ ውስጥ ማስቀመጥ ነው። ምግብ ደርሷል። ተዘጋጁ። ጌም አባቴ ዳቦ እንዳይበሉ ብዬ ቤቴ ሲያቅሳግልምታት ዘይቴን ሻግልምታው ዲነር ኢዝ ሬዲ ቦይስ let's go ነይ እና አንቺ አሁን እዛ እናቅርበው እዛ ውጭ ላይ ነይ። ፈጣሪ ተመስገን። ምን ይሳናል ብራዘር አለሽ ጋርደን ተቀዳለሽ ጌቶ ላይፍ እስቲ ላክላቸው። አዳሚ ቀልጅ ይኸውልሽ ምግብ ደርሷል። ያው እዚህ አካባቢ ነው የምንበላው። ሰው የተለያየ ሰው ልብስ ነው እዚህ ጋር የተለያየ ልብስ አለ። ሲጋራ ማጨሻ ነው ግን አየር ያስፈልጋል። ያኔ ኤር ብሮ በጣም ይሸታል ቤቱ የተለያየ ሰው ነው። በጣም ያመኝ ነው አፍንጫዬ ምናምን we are surviving still yeah we are surviving my guy ኩክ አድርጌ ጨረስኩልሽ። እንቁላሌ ተዘጋጀሽ? ራት ግብዣ ነው። እኔ መሰለ ሰርቼ ለምን ትላለህ? ወላ ትሬት ታረጋለህ፣ ትበላለህ፣ ትጠጣለህ፣ ኩክ ታረጋለህ። ያንዳ መጣሽ እንብላ። አመስግኝ ለሰማይ አምላክ እግዚአብሔር ይሄንን ማዕድን ባርክልን። ስለዚህ ጊዜ እናመሰግናለን። ኃጢአት በደላችን ሁሉ ይቅር በለን። አምላክ እግዚአብሔር መብላት ፈልገው ላልቻሉ ሁሉ እግዚአብሔር ስጣቸው። ኃጢአት በደላችን ይቅር በለን። ቤተሰቦቻችንን ሰላም አድርግልን። ሀገራችንን ሰላም አድርግልን። በጌታ በኢየሱስም ቀሪውን ሰዓት ሁሉ ተረከብ። አሜን። ያሽ አሜን አሜን አሜን። እንጃ ቢቢ ሙልጭ አድርገህ ብላ። ሙልጭ አድርገህ
ወይኔ ፈርቶታል። ኧረ አንቺ እንደ ያበደ ምግብ ነው የሰራው እንዴ አሻል እንደው ማይክ ተመለስ ማርያም በ ሚላ መሰለህ ሙያ በለብኝ ላብሻ ማማ አንቺ ታፍጠር በጣም ሬሲፒ ላክቶሻ ችግሩ እንቁላል ብቻ ነው ችግሩ ምቹ አረ አንቺ መቼም ገና የመጀመሪያ ሳን ገና ያበላሻለሁ ያብድ ነው ብላው ያንተኛ አረ ካተረበስ በጣም አረ ነው እንዴ የሰው ልጅ ፍላጎት እንዳለው ወላቆ ነው ምድራው ችግር ሲመጣ እኔ እኮ እግዚአብሔር ያለ ችግር ሲመጣ ፍላጎት ትዝ ያሉኝ ፍላጎቶች ብር ማግኘት ጀመረ ወይኔ ይሄ ነገር ቃል ወድም ነበር ማለት ጀመረ ውሸት ነው ውስጥ አይምሮ ነው እንጂ በቃ ማትወደው ነገር የለም ችግር ነው የምታውቀው ዝም እግዚአብሔር ነው ያልበላሁት ነገር የለም በቃ ያልበላሁት ስማ ድንች በዳቦ ነው ያልሽው ድንች በዳቦ ነው በቃ ኖርማል ምግብ ነው ላይክ ኤቭሪ ዴይ ምግብ ነው ከፈለግሽ እሱን እሰራልሻለሁ እዚህ ማስታወሻ ማለት ነው ድንች በዳቦ አብደቁ ድንቹን ጠብሰሽው ድንች ተጠብሳለህ በቃ አንድ ቲማቲም ታደርግበታለህ ተቀቅሎ ከፈለግ ተቀቅላለህ ከፈለግ ደግሞ የዛ ይበስላል የጠበስከው ድንች ጥብስ በቃ ላይ አብደ ነው በቃ ይጠበሳል በዳቦ ምናምን ነው መሰለህ በጣም ሆድ ይዛል ግን ሽንት በሽንት ነው ማለት ይተበር ይባላል እኮ ልጅ ሽንት ነው የሚሆነው ይባላል እግዚአብሔር እኔ መላለሶ ነበር ግን ያበደ ነው እንቁላልሽ ያበደ ነው ማለት ማርያም እግዚአብሔር በጣም ተጣፈጠኝ ነው ጠራርጌ የሚበላው ባይዘይ ማርያም እግዚአብሔር ያስተፋራይ አልማይት ትንሽ ሳይ የምግብ ዳላ ሙዳላ ማርያም ማይክ ሲጀምር ምግብ አያደንቅም ማለት በሚወት የዘው ምግብ ምንም አሪፍ ነው እንደባለፈው ግን ደጋግሞ ጠየቀኝ ምናምን እንዳትሰማ አሁን እኮ ሳትጠይቀኝ ነው አሪፍ ነው ያልኩሽ ቴንኪ በጣም ይሻባል ቴንኪ በጣም አልኩሽ ኧረ አዳልጭ ታዲያ ነው እና ምንድን ነው ፕላንሽ ብሮ አሁን ነው እባክሽ ልረፈኝ ያመኝ ነው በዛ ቻርት ልጅ ትንሽ አሳይልፋለሁ ከዛ በኋላ ፊልሜን ያዩታኛሉ አክቹሊ ኔትፍሊክስ የጀመርኩት ሲሪየስ አለ አንድ ተይዞ አዎ በቃ እግዚአብሔር የመጣው ያው እንጠይቅሻለን ያው ደዊ ለዛ ነው ባክራሲ ይመጣሉ ተጨረሰ እዚህ ምን ወራሳል ይዘራል አብስል አይ ማርያም ቴንክ ዩ ስለመጣሽ ምግቡ ምናምን ያው ይጣፍጣል ምናምን እንደግማለን ወጥተን እንበለዋለን እንሻላህ በጣም አሳመኝ ባከይ ነገርና አዎ የሆነ ሽታው ደግሞ ስገባ ባንዴ ነው በቃ ሰው እንትን የሚለው አዛረግ እንትን ማይኩን ስጭኛ ደግሞ አንቺም ካሜራውን ስጭኝሽ ልቀርጽ እችላለሁ ለሌት ላይ እንቅልፍ እምቢ ካለኝ ዝም ብዬ አይ እሺ ረስቼው ነበር አይገርም አይ በይ በቃ በርቺ መላጭ በቀጣይ ክፍል ትሬደር እንደሆንኩ እኔ ነኝ የማውቀው ስለ ትሬዲንግ ኢንዱስትሪ ላይ ምንም የማያውቁ ሰዎች ስለዚህ ነገር ኮሜንት ሲሰጡ ሰምቻለሁና ግን ያቺ 1000 ብር 6000 ደረሰችና ሮብ ዕለት ፈነዳች ማለት ነው 6000 ደርሶ ለሚ ኩክ ፎር ዩ እኔ በቃ አብሬ ከዛ ኩክ አድርጌልህ እመለሳለሁ አንተ ትሬዱን ብቻ ግባልን ምናምን የሚሉ ልጆች ነበሩ ነው ቤቱን እያፈነኝ ምናምን ስለሆነ ከጤንነት ይበልጥ ነገር የለም እሱም ቦርሳ እያንዳንዱን እያወጣው ሳንቲምን ልብሴን ይዘቀዘቁ ሳንቲም ፈልግ ነበር ምክንያቱም 6 ብር መትሸጥ ትንሿን 3 ብር መትሸጥ አለች ዳቦ እሷን ከገዛው ለነገም ከጎነጎዳ የማይሆነኝም ብዬ ተሰቃየዋል ራፍ ለትንሽ ጊዜ ነው ያው አራን ያው ነው ያማል ያልሽውን ሰበረ መሰለኝ ማርሻል አውቀ ነው ግን ይሰራጋል አስተምቼ ማጋይ ቆይሽ ዲያገት ኦልሞስት በጣም ተመቸሽ አሪፍ ነው ነው የነች ቻሌንጅ ነው አለችኝና my friend is treating me right with the coffee አንተ እዚህ መተ ምግብ አሪፍ ምግብ ሁሌ ትጋብዘኛለህ ስል ምን ያደርግልኛል መነጋጋት በደንብ ልብላ እንጂ ኦ ካም እንደዚህ ምን ይቀርኝ ብራዘር መንገድ ላይ እንጂ ሆኛለሁ ሁሉ እዚህ ነበር ሆምለስ የሆንኩ ጊዜ ሆና እዚህ ነበር ሆምለስ የነበርኩ ጊዜ ይኸውና ይሄ $15,000 ሰርተናል በዚህ ለቅ አልገባችሁም ግብዳ ቦርሳ ነበረኝ አረንጓዴ ቦርሳ ማለት ሻሸማኔ ቫይብ አንደርስታንድ
እዚህ ችልግዛ እንዲባል ተጋለ ተብሏል። ያለችውን እንበላለን። ቁርጥ ራሱ ባይሳካ የሆነ ነገር የተጠባበሰ እንጀራ ምግብ በላለው። ከዚህ በኋላ እየቆረጥኩ ነው ብራዘር ተይ ለማረገው የሌለ አማርኛ ነገር በቃ ሲሚም ብሮ አልገባም እኮ በቃ በታተር እንዴት እንዳማረኝ ሲሚም ምናምን I literally wanted to go እና እግዚአብሔርን ማመስገን ስለነበረብኝ ቸርች መሄድ ነበረብኝ። ወይኔ እንዴት እንደከሰው ያ ማይ ጋድ ብሮ አሰግናለሁ። ሁሉ ነገር ይቻላል ይቻላል ይቻላል። ስለዚህ አሁንም ቢሆን የምነግራችሁ ነገር ማንም ሰው ሊያድንህ የሚችል ሰው የለም። ማንም ሰው መጥቶ ሴቭ ሊያደርግህ የሚችል ሰው የለም። ራስህ ለራስህ ነው የምትሆነው። ከዚህ በኋላ እንቀጠቅጣለን። የሚቀጥለውን ኤፒሶድ እዩ።